ያው ጋይስ ባለፈው ቪዲዮ ላይ እንዳያችሁት ማለት ነው ይሄኛው ቲሸርት በ20 ብር ነው የገዛነው። ይሄኛው ደግሞ በ3 ብር ነበር የገዛነው እዛ የቅዳሜ ገበያ ላይ ማለት ነው። አሁን ምን እናደርጋለን መሰላችሁ? ዛሬ ደግሞ በአዲስ ቪዲዮ የስዊዘርላንድ ቡቲክ ኒውዮርክ ቡቲክ አለ ሄደን እንጎበኛለን። ጓደኛዬ ልብስ መግዛት ፈልጓል። እኔም የተወሰነ አንድ ቦርሳ ካገኘው ለካሜራ ምናምንና ቲሸርት ምናምን አስፈልጎኛል እናያለን። ሰብስክራይብ አድርጉ። ሰብስክራይባችን እየሄደ ነው። 10 ሺህ መግባት አለብን። 10 ሺህ ስንገባ ሰብስክራይብ የሆነ ነገር ማድረጋችን አይቀርም። ሰብስክራይብ አድርጉ። እንዴት ነው ግን እያማረብኝ ነው። ይሄ ሳምንት ብርድ ከገባ በኋላ ከሆነ የሚያምርብኝ ነገርስ ብር ላይ በጣም ነው የሚያምርብኝ። ስግጥ ማለት ነው በራስ መተማመን። እንዴ ካላና በቃ የትም መሄድ አልችልም ማለት ነው። አሁን ይሄን ለምን አይቀንሱልንም? ከፈለጉ ይሄኛው አይቀንሱትም? እኔ እኮ ግራ የሚገባኝ ነገር ይሄኛው ጃኬት ነበረኝ እኮ ግን ይሄኛው ጃኬት የወሰድሽው ልጅ ማለት ነው መልሽልኝ። ቆይ እኔ የምፈልገው ጃኬት እዚህ ያለና ላሳያችሁ። ጃኬቱ ቀንሷል። ይሄ
አንተ መቤቴን ብላክ ፍራይዴ ብለው ማለት ነው። ምንም የቀነሰ እቃ የለውም። ይሄኛው እንትን ጃኬት እንትን ስንት ነው? በጌታ 50 ብር። የኔ ግን እንዴት ነው? የምር ማለት ነው። ይሄ የገዛሁት ስንት ነው? ይሄን የገዛሁት እኔ 20 ብር ነው። ይሄኛው ከውስጥ ያለ 3 ብር ነው። እዚህ ግን ስንት እንደሆነ አዩት። ዝም ብላችሁ እዩት ማለት ነው። ይሄ ያሳያል። ቢያንስ እቺ እንደኔዋ ትመስላለች። ብራንድም የለም ሀፍ ፕራይስ ነው። ከዛ 60 ስንት እንደሚል አሳያችኋል። እዩት 70 ብር 70 ብር ነው ጃኬት። ይሄ 39 ብር ነው። ሰውን ደግሞ እንዴት እንደሞላ ቤቱ ሰው ሞልቷል። ከዛስ ምንድነው ይሄ? ስንት ነው? ናና ነፍስ ኪኛው ጫማ ስንት ነው የገዛነው? 50 ብር ግን ምንም ቅናሽ የለውም። ይሄ አሁን አታደርገውም እኮ ችግሩ። ለ3 ወር ልታስቀምጠው አሁን ገዝተህ ጭራሽ ነው ያላስበውም። ይሄኛው እንኳን ይሻላል። ይሄኛው ስንት ነው? አላቺ አታምርም። ያቺኛው ነው የምታምረው እባክህ። ይሄን እናሽፍ ዘመር ኬስ ነውና ዋጋው ስንት ነው? 240 ልብስ ልንገዛ አስበን ነው እንግዲህ የመጣ ነው። ግን ብላክ ፍራይዴ ቀንሶ ነው ጨምሮ ግራ ገባኝ። አሁን ማድረግ ያለብን መውጣት ነው። ና እንውጣ በቃ። አንገዛም ምንም ነገር አያስፈልገንም። ሃፒ ፍራይዴ ነው ለነሱ ያመረና። አሁን ይሄንን ጃኬት እንዴት ነው እኔ 360 ነበር። ኧረ እኔ ግራ ገባኝ እና የሆነ የሚጠጣ ነገር ገዝቼ መሄድ አለብኝ። ሶ ጋይስ ምንም ማድረግ አልቻልኩም። መግዛት አስቤ ነበር ግን አልመጣም። በቃ ደስም አላለኝ። ቲሸርት ብቻ ነው። ቲሸርቱም ብዙም እንትን አይልም። ሶ ያለኝ አማራጭ ካለኝ አቅም ጋር ሳልገዛ መውጣትም እንችላለን። ገባችሁ? ግን ላሳያችሁ እስኪ ድባቡን እንዴት ነው ክሪስማስ ዝግጅት ምናምን ሳልነግራችሁ ደግሞ ረስቼው ማለት ነው። የምር ረስቼው የትሬን ቅጣት አለብኝ። የትሬን ቅጣት መክፈል ስላለብኝ ትኬት እኮ ነበረኝ። በቃ የሆነ የአንድ ደቂቃ ስህተት እኮ ነው 100 ምናምን ብር መጣ። ነገርኳቸው ምናምን ብቻ ግን 75 ብር አደረጉልኝ። ስለዚህ መክፈል አለብኝ። አሁን ይቅርታ እንጠይቃለን። ማሽኑን ይቅርታ እንጠይቃታለን። ከሰማችን አሪፍ ነው። ካልተሰማን ደግሞ ያለው ብር እንከፍላለን የተባልነውን። አማራጭ የለም። የት ናቸው ጓደኞችስ? ኋላዬ ናቸው እነዚህ ሰዎች ምናምን። ጋይስ ያ ቅጣት አለብን። ቅጣታችንን እንከፍላለን።
ቅጣታችንን እንከፍላለን፣ ግን ይቅርታ እንጠይቃታለን ማሽኗን መጀመሪያ በጨረቃ ብርሃን። ኧረ ይቅርታ አድርጊልኝ በማርያም አጨክኝብኛ። አሁን 75 ብር ልታስከፍኝ ነው? ወዘፋራ ኧረ በማርያም አይ ወይኔ በሳንቲም ነው ማስገባላት። ደግሞ እልህን እኮ 60 ብር እኮ አስገባላታለሁ፣ ችግር የለውም። አይ 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 ዳይ እልህ ግን ያለኝ ሳንቲም በሙሉ አስገባልሻለሁ። የመላጣ ልጅ ቆይ አሳይሻለሁ። ቆይ እንዴት እንደማናድሽ አሳይሻለሁ። 17 ብር አይደለ አንተ? ምንድነው ይሄ? ወዴት አስቀምጪው ነበር? 5 ብር ከዛ ሶስተኛ 5 ብር። ቆይ ላሳይክ። 1 ብር 2 ብር ይሄኛው መናጢ የስዊዘርላንድ መንግስት አሁን ካሁን በኋላ ብድር የለብኝም ማወቅ። ረሲቴን አምጪልኝ እስቲ። ምላሽስ በቃ ቀጣሽ። አሁን እኔ ማን ነኝ? ነፃ። ወይኔ ቅጣት። ኤስቢቢ አመሰግናለሁ። ግን በነገራችን ላይ በጣም አመሰግናለሁ። ማርያም 40 ብር ማን ይቀንስልሃል? ማን 115 ብር እኮ ነበር የመጣው። አይ አው ሀጎሰይንዛ ወሐዘነይንዛ ብረያ ብረያ። ሰብስክራይብ ማድረግ አትርሱ። የምሬን ነው። 10 ሺህ መግባት አለብን። ሶ ፈጠን ፈጠን አድርጉት።